የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው ተረጋገጠ። የመንግስት ዩኒቨርሲቲዎች ለቋሚ የስራ ቅጥር መደቦች የቀን ሰራተኞችን በመቅጠር ከ60 ሚሊዮን ብር በላይ አላግባብ ክፍያ መፈጸማቸው ተገለጸ። የኢራን የኒውክሌር ይዞታዎች ጥቃት ላይ የአሜሪካ መከላከያ የደህንነት ግምገማ ሾልኮ መውጣቱን ተከትሎ የትራምፕና ሌሎች አሜሪካ ከፍተኛ ባለስልጣናት ብስጭትን ተከትሎ የሀገር ክህደት ሲሉም ጠርተውታል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ኢልያስ ክፍሌ አርዕስተ ዜናዎቹን ባስደመጥኳችሁ ወቅታዊ ጉዳዮች ላይ ዝርዝር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። የመንግስት ዩኒቨርሲቲዎች ለቋሚ የስራ ቅጥር መደቦች የቀን ሰራተኞችን በመቅጠር ከ60 ሚሊዮን ብር በላይ ወጪ ማድረጋቸው ተገለጸ። የፌዴራል ዋና ኦዲተር መስሪያ ቤት በሪፖርት እንዳስታወቀው 12 ከፍተኛ የትምህርት ተቋማት ሳይፈቀድላቸው ለቋሚ የስራ መደቦች የቀን ሰራተኞችን ቀጥረው ተገኝተዋል። ተቋማቱ በጠቅላላው 61 ሚሊዮን 882,081 ብር ለቀን ሰራተኞች ክፍያ እንደፈጸሙ የገለጸው የፌዴራል ዋና ኦዲተር ጅማ ዩኒቨርሲቲ 25 ሚሊዮን 310,211 ብር፣ አምቦ ዩኒቨርሲቲ 10 ሚሊዮን 938,834 ብር፣ ወለጋ ዩኒቨርሲቲ 7 ሚሊዮን 888,374 ብር፣ ሐረማያ ዩኒቨርሲቲ 5 ሚሊዮን 170,600 ብር እና ዲላ ዩኒቨርሲቲ 4 ሚሊዮን 414,974 ብር በመክፈል ዋነኞቹ እንደሆኑ በሪፖርቱ ተጠቅሷል። እንዲሁም 17 የመንግስት ተቋማት በጡረታ በሞትና በሌሎች ምክንያት ከስራ ለለቀቁ ሰራተኞች 408,462 ብር የአላግባብ ደሞዝ መክፈላቸው በሪፖርቱ ተገልጿል። የሲቪል ሰርቪስ ኮሚሽን ከግንቦት 30 ቀን 2014 ዓ.ም ጀምሮ በልዩ ሁኔታ ካልተፈቀደ በስተቀር የሰራተኞች ቅጥር፣ የደረጃ እድገትና ዝውውር እንዳይፈጸም ቢከለክልም በ8 መስሪያ ቤቶችና በአንድ ቅርንጫፍ ጽህፈት ቤት በጠቅላላው 24 ሚሊዮን 73,003 ብር የሲቪል ሰርቪስ ኮሚሽንን ሳያስፈቅዱ ለቋሚ የስራ መደቦች ሰራተኞችን በኮንትራት በመቅጠር ክፍያ ተፈጽሟልም ተብሏል። ይህ በእንዲህ እንዳለ በ2015 በጀት ዓመትና ከዚያ በፊት በተከናወኑ የኦዲት ሪፖርቶች መሰረት እርምጃ የተወሰደ መሆኑን ለማጣራት ኦዲት ሲደረግ በአጠቃላይ እንዲመለስ አስተያየት ከተሰጠበት 20.5 ቢሊዮን ብር እና 23,230 ዶላር ውስጥ የተመለሰው 3 ቢሊዮን ብር ገደማ ብቻ መሆኑን የፌዴራል ዋና ኦዲተር ገልጿል። እንዲሁም 28 የፌዴራል መስሪያ ቤቶችና 7 ቅርንጫፍ ጽህፈት ቤቶች የፈጸሙት 348 ሚሊዮን ብር ክፍያ የተሟላ የወጪ ማስረጃ አልቀረበበትም ተብሏል። የተሟላ የወጪ ማስረጃ ሳይቀርብ በወጪ ከተመዘገቡት መስሪያ ቤቶች መካከል የጤና ሚኒስቴር፣ አዲስ አበባ ዩኒቨርሲቲ፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና የቤተ መንግስት አስተዳደር ከፊት ይገኛሉ። በ70 የፌዴራል መስሪያ ቤቶችና በ7 ቅርንጫፍ ጽህፈት ቤቶች ከ404 ሚሊዮን ብር በላይ የመንግስትን የግዢ አዋጅ፣ ደንብና መመሪያ ያልተከተለ ግዢ ተፈጽሞ መገኘቱንም ዋና ኦዲተር አረጋግጧል። የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴር፣ የብሔራዊ ተሃድሶ ኮሚሽንና የአርሲ ዩኒቨርሲቲ ደግሞ ከህግ ውጪ ግዢ ከፈጸሙ ተቋማት መካከል ዋነኞቹ ናቸው። 8 ተቋማት ደግሞ በጠቅላላው ከ6.5 ሚሊዮን በላይ ብር ዋጋ ያላቸውና ተገዝተዋል የተባሉ ንብረቶች እስካሁን ገቢ እንዳላደረጉ ሲገለጽ፣ የህዝብ እንባ ጠባቂ ተቋም፣ የቤተ መንግስት አስተዳደርና የመቀሌ ዩኒቨርሲቲ ደግሞ ግዢውን ፈጽመው ዕቃዎቹን ገቢ ያላደረጉ ተቋማት ናቸው ተብሏል። እንዲሁም በ2016 በጀት ዓመት 20 የፌዴራል መስሪያ ቤቶች ከተመደበላቸው ዓመታዊ በጀት ውስጥ ከ14 ቢሊዮን ብር በላይ ሳይጠቀሙበት ወደ መንግስት ካዝና ተመላሽ እንደሆነ ተመላክቷል። የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋገጠ። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የተቀጠረው MSE ኦዲት ሰርቪስ LLP የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። ኦዲት ሪፖርቱ
በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቶ ማሞ ምህረቱ የባንኩን ዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ የመጀመሪያ ገጽ ላይ ተመላክቷል። ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት፣ ባንኩ ለመንግስት አበድሮ መመለስ ያልቻለ እንዲሁም በዚሁ ዓመት በነበረው የብር የመግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራው እንደደረሰበትም በሪፖርቱ ተጠቅሷል። በተመሳሳይ የውጭ ምንዛሬ በገበያ ዋጋ እንዲመራ ከመወሰኑ እንደ አውሮፓውያን አቆጣጠር ሐምሌ 2024 በፊት በነበረው የብር መግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን የኦዲት ሪፖርቱ አመልክቷል። ተለዋዋጭ በሆነ የማክሮ ኢኮኖሚ ምህዳር ውስጥ በተለይም ተቀያሪ የውጭ ምንዛሬ ግብይት፣ የዋጋ ንረት፣ የህጎች መቀየር የባንኩን የውጭ ምንዛሪ አቅም እንደተፈታተነውም ሪፖርቱ አስረድቷል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መሆኑን 13 ቢሊዮን ብር ለግል ባንኮች እንዲሁም ለመንግስት 687.8 ቢሊዮን ብር በአጠቃላይ 836 ቢሊዮን ብር የብድር ክምችት እንዳለበትም በኦዲት ሪፖርቱ ተጠቅሷል። በተጨማሪም እንደ አውሮፓውያን አቆጣጠር በ2024 ሰኔ ወር ከሳውዲ አረቢያ 58.7 ቢሊዮን ብርና ከተባበሩት አረብ ኤምሬትስ 173.8 ቢሊዮን ብር የተበደረ መሆኑ ሪፖርቱ አስረድቷል። መቀመጫቸውን በለንደን ያደረጉት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ጉዳዩን አስመልክቶ ለሪፖርተር በሰጡት አስተያየት የብሔራዊ ባንክ በወቅቱ ከሳውዲ አረቢያ የነበረበት 58.7 ቢሊዮን ብርና ከተባበሩት አረብ ኤምሬትስ የተበደረው 173.8 ቢሊዮን ብር ዕዳ ለኪሳራው መጨመር ምክንያት ትልቁን ሚና እንደሚጫወት ገልጸዋል። ባንኩ ገንዘቡን በተቀበለበት ወቅት የነበረው የምንዛሬ ተመን በየዓመቱ በሚሰራው የሂሳብ ሪፖርት መሰረት የኢትዮጵያ ብር በተከታታይ እየተዳከመ በመምጣቱ ከፍተኛ ለሆነ ኪሳራ እንዳጋለጠውም ባለሙያው አክለዋል። ይሁን እንጂ በጣም ሊያስደነግጥ የሚችለው ጉዳይ ዕዳው ከ2024 ወደ 2025 የተሻገረ ከሆነ በ58 ብር ተሰልቶ የመጣው ኪሳራ በ2025 በ133 ወይም ከዚያ በላይ አካባቢ ሲሰላ የባንኩ አጠቃላይ ኪሳራ በ100 ቢሊዮን ብሮች ሊቆጠር እንደሚችል ጠቁመዋል። መሰረታዊ የሆነ ኪሳራ እንደሚገጥመው መጠራጠር አያስፈልግም ያሉት ዶክተር አብዱል መናን ከዚህ በተጨማሪ መንግስት ከፍተኛ ወርቅ ለውጭ ገበያ ለመላክ በሚል አገር ውስጥ ከፍተኛ ዋጋ ጨምሮ ወደ ውጭ ሲልክ በኪሳራ ይልክ እንደነበር የኦዲት ሪፖርቱ አሳይቷል ብለዋል። ባንኩ የሀገሪቱ ወሳኝ ተቋም በመሆኑ ዘላቂነቱ የሚያሳስበው ባይሆንም የገጠመውን ኪሳራ ግን በውል ሊያስብበት ያስፈልጋል ሲሉ ያሳሰቡት ባለሙያው ባንኩ ዕዳውን በጊዜ ካልከፈለ ከፍተኛ ኪሳራ ሊደርስበት ስለሚችል የውጭ አገር ድጋፍ ሳያስፈልገው እንደማይቀርም ተናግረዋል። የኢራን የኒውክሌር ይዞታዎች ጥቃት ላይ የአሜሪካ መከላከያ ፔንታጎን የደህንነት ግምገማ ሾልኮ መውጣቱን የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ የሀገር ክህደት ሲሉ ጠርተውታል። ፔንታጎን የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የሚለው ግምገማ በሚዲያዎች ሾልኮ መውጣቱን ተከትሎም ልዩ መልእክተኛው ስቲቭ ዊትኮፍ ውግዘታቸውን አሰምተዋል። በጣም አሳፋሪ ነው፣ የሀገር ክህደት ነው፣ ምርመራ ተካሂዶ ጥፋተኛው አካል ተጠያቂ ሊደረግ ይገባል ሲሉም ለፎክስ የዜና ወኪል ተናግረዋል። ልዩ መልእክተኛው ሀገራቸው በሶስቱ የኒውክሌር ማብለያ ይዞታዎች ላይ የፈጸመችውን ጥቃቶች ግምገማ ሪፖርት ማንበባቸውን ገልጸው ሙሉ በሙሉ ስለ መውደማቸው ምንም ጥርጥር የለውም ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛቸው ከፎክስ ጋር ያደረጉትን ቃለ ምልልስ በመቀነጫጨብ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ላይ አጋርተዋል። በተጨማሪም ሐሰተኛ መረጃ በማሰራጨት ኒውዮርክ ታይምስ እና ሲኤንኤንን ሲወነጅሉ ፕሬዝዳንቱ ታይተዋል። በፎርዶ የኒውክሌር ማብለያ ላይ 12 በንከር በስተር ቦምቦችን ጥለናል፣ የይዞታውን ጣሪያ ጥሶ እንዳለፈ እንዲሁም ሙሉ በሙሉ እንዳወደመ ምንም ጥርጥር የለውም፣ እናም ግባችንን እንዳላሳካን እየወጡ ያሉ ሪፖርቶች እርባና ቢስ ናቸው ሲሉ ማጣጣላቸውንም የቢቢሲ ዘገባ አመልክቷል።
ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታውስን ለሰዓቱ የያዝናቸውን ዜናዎች ኢልያስ ክፍሌ ያስደምጫችኋለሁ። መልካም ጊዜ